47ኛው የኢትዮጵያ ኦሎምፒክ ኮሚቴ መደበኛ ጠቅላላ ጉባኤ በዛሬው ዕለት በአድዋ ድል መታሰቢያ ተከናውኗል። የኢትዮጵያ ኦሎምፒክ ኮሚቴ ባለፉት ዓመታት ያከናወናቸው ስራዎችና በቀጣይም በ2019 በእቅድ የተያዙ ስራዎችን በመደበኛ ጠቅላላ ጉባኤው ያቀረበ ሲሆን ምልዓተ ጉባኤው በቀረበው ሪፖርት ላይ ተከታዩን ሀሳብ አንስቷል። የ2018 እቅድ አፈጻጸም ቀርቧል። አሁንም እየገመገምነው ነው ያለው። ስለዚህ በዚህ ላይ ያው አቀራረቡ የአንድ የሪፖርት ፎርማት የሚያሟላውን አሟልቶ በደንብ ገላጭ በሆነ መልኩ ሪፖርቱ ቀርቧል። ኢትዮጵያ ወጣቶች ኦሎምፒክ ውድድር በጋራ ነው ውድድሩን ሰራ የመራ ነው ማለት ምንም አይነት ረብሻ ሳይነሳ ምንም አይነት ኮምፕሌንስ ሳይነሳ በሰላም ነው ያጠናቀቅነውና ለኦሎምፒክ ኮሚቴ በጣም ትልቅ ከሰራቸው ስራዎች አንዱ ነው ብዬ ነው የምወስደው። ኦሎምፒክ ኮሚቴ ከምን ጊዜውም በላይ ምን አድርጓል ብዬ አምናለሁ። እኔ የስፖርት ተሳትፎችን አሳድጓል። እኛ ሁሉ ጊዜ ኦሎምፒክስ ሲባል የምናውቀው አትሌቲክስን ብቻ ስለሆነ አትሌቲክስ በጣም የኛ አይናችን የሆነ ስፖርት ነው። ነገር ግን ሌሎች ስፖርቶችን ማካተት መቻሉ ኦሎምፒክ በከፍተኛ ሁኔታ የኦሎምፒክ የሜዳሊያ ቁጥራችን ከፍተኛ እንዲሆን አስችሎታል። ያም ማለት ደግሞ ምንድነው እንደ ሀገር ያመጣናቸው ውጤት በአህጉሩ ከፍተኛ እንዲሆን አስችሎታል። ዛሬ ያደረግነው ጠቅላላ ጉባኤ ለኢትዮጵያ ስፖርት ቀጣይ ለምንሰራቸው ስራዎች እንደ አንድ ጉልበት የሚሆነን ጠቅላላ ጉባኤውም በደንብ ውይይት አድርጎበት በእያንዳንዱ ነጥብ ላይ ውይይት አድርጎበት ጥሩ ድምዳሜዎች ላይ የደረስንበትና በጋራ ተቀናጅተን ከሰራን የኢትዮጵያን ስፖርት እንደተባለውም አሸናፊ ብሔራዊ ቡድን በመገንባት የሀገራችንን ገጽታ ከፍ ለማድረግ የተቀመጠውን የመንግስት አቅጣጫ ተግባራዊ የምናደርግ ይመስለኛል። 47ኛው የኢትዮጵያ ኦሎምፒክ ኮሚቴ መደበኛ ጠቅላላ ጉባኤ በበጎ ተግባራት የተነሱ ሀሳቦች ቢኖሩትም በቀጣይ ደግሞ ቢስተካከል ያሉትን ግብአት የሚሆን ሀሳብ የጠቅላላ ጉባኤው ተሳታፊዎች አንስተዋል። ልናደርግ ያሰብነው ይሄን ነው ወይም ይሄን አቅደናል። ይሄ እዚህ ላይ ደርሰናል ብለን ለማለት የሆኑ መነሻ በጥናትም የተደገፉ በዝርዝር የሚቀመጡና ነገ ከነገ ወዲያ ራሱ ሀሳቡ ወዴት የሚደረግ ቢሆን ደግሞ መልካም ነው ተብሎ ይወሰዳል። ለኢትዮጵያ ኦሎምፒክ ኮሚቴ ለኢትዮጵያ ስፖርት እድገት ይበጃል ብለው ያሰቧቸውን ሀሳቦች ሰንዝረዋል። አባሎቻችን የእነሱን ሀሳብ ወስደን በቅድ ውስጥ አዳብረ ነው ቅድ ሁልጊዜም ቢሆን ሪቫይዝ እየተደረገ በየጊዜው እየተሻሻለ የሚሄድ ነው። እያሻሻልን ጊዜውን እና ሰዓቱን በሚመጥን መንገድ ለመስራት ጥረት እናደርጋለን። ኢትዮጵያ ከወራት በኋላ ለመጀመሪያ ጊዜ በአፍሪካ ምድር በሚዘጋጀው የዓለም ወጣቶች ኦሎምፒክ ውድድር በ5 የስፖርት አይነቶች ተሳታፊ ስትሆን ኢትዮጵያ ኦሎምፒክ ኮሚቴ አስቀድሞ ወደ ዝግጅት መግባቱም ተመላክቷል። ገና ለኦክቶበር ዝግጅት ኦልሬዲ ልጆቹ ስልጠና ገብተዋል እና አንድ ወይ ሁለት ፌዴሬሽን ነው የቀረን ያልገባው። እነሱም ያው የአሰልጣኝና የልጆቹን ሁኔታ እያመቻቹ ናቸው። እነሱም አይሆን በሳምንት ውስጥ ይገባሉ። እኛ ወደ ስራ ገብተናል። ክሎስቱ ከፌዴሬሽኖች ጋር እየሰራን ያለ ነው በዚሁ በስልጣናቸውና እና ጥሩ ሆቴል አስገብተን ስራችን ጀምረናል። ጠቅላላ ጉባኤውን በይፋ ያስጀመሩት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታው አቶ መክዩ መሐመድ ሲሆኑ ስፖርት ከተራ መዝናኛነት ባለፈ የስፖርት ቱሪዝምን ያነቃቃና ለሀገር ያለው ኢኮኖሚ ፋይዳ ከፍተኛ መሆኑን አንስተዋል። ስፖርትን ከተራ መዝናኛነት ከሜዳ ውስጥ ጨዋታ ጋር ብቻ አገናኝቶ የማየት እይታ ላለፉት የለውጥ ዓመታት በስፋት ተቀይሯል። ስፖርት ምን ያህል ለሀገር ግንባታ የአንድ ሀገር የኢኮኖሚ ፒላር መሆኑን ሰፋፊ መድረኮች በመናካሄድባቸው የስልጠና መድረኮች እንዲሁም በሁሉም የስፖርት ቤተሰብ በሚገኝበት ባደረግናቸው ጥረቶች ስፖርት አሁን የአንድ ሀገር የኢኮኖሚ ፒላር መሆኑንና ኔሽን ቢልዲንግ ስራ መሆኑን በተግባር እየታየ ይገኛል።